እንግዲህ እኔ ዛሬ ይዤው የቀረብኩት ሀሳብ ርዕሱ እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ነው ያየሁት። በእርግጥ ይሱ ርዕሱን አልነገረኝም። ፐርሰናሊ ግን የቢድዓ ቆንጆ አለው ወይ የሚል እንትን ነው ያየሁት። አዎ የቢድዓ ቆንጆ አለው የሚል ነው የኔ አቋም። እንደ አቋም እሱን ይዤ ነው የመጣሁት ኢንሻአላህ። ለዚህ ደግሞ በጣም በርካታ ዑለማዎች ይህንን ነው የሚደግፉት ብዬ ነው የማምነው፣ በአራቶቹም መዝሃቦች እንደዚሁም ደግሞ ከዛሂርዮችም ጭምር ያው ይህንን አቋም እንደሚከተሉ ነው እኔ የማምነው። እና ስለዚህ ማድረግ የፈለግኩት ነገር ምንድን ነው፣ እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙዓዝም ሊያየው ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ እና ቀራፊ እና ዒዝ ብን ዓብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። ባጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ። ከዛ ውጭ ዑለማዎቻችን የሐነፊ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓ እና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሃብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁኝ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ስቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን፣ ምክንያቱም ሰዓቷ ትንሽ ያነሰች ስለመሰለኝ በቀጥታ የዑለማዎችን ሐሳብ ሰርድ ወደ ማድረጉ ብሄድ ነው ጥሩ የሚመስለኝና ከዛ አንጻር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሃብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ከኢማም አቡ ሐኒፋ መዝሃብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያሲ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ 86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊ ልኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ አልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አልዓይኒ ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ሊልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ። ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ሊልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን
في حاشيته من بلوال البدعة 5 أقسام بلوال بدعة لأمست يكفلال بلوال وإلا فقد تكون واجبة بلو መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሰዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ومن الجهالة من يجعل كل أمر لم يكن في زمن الصحابة بدعة مذمومة وإن لم يقم دليل على قبحه ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኞቹም በጀህል የፈረጁበት አግባብ ነው ያለው። ከዛውጭ ኢማሙል አሉሲም ተፍሲራቸው ላይ ወረህባንየተን ይብተደዑሃ የሚለውን የቁርአን አያ አምጥተው ማ يدل على ذم البدعة مطلقا ይሉና وتفصيل الكلام في البدعة ما ذكره الإمام محي الدين ብለው البدعة 5 أقسام እያሉ ኢማም محي الدين الإمام النووي የኢማም ዒዝ ብን ዓብደሰላምን ሐሳብ አምጥተው የተነተኑበትን አግባብ ተቀብለው የሄዱበት አግባብ አለ። ኢማሙ ለክነዊም በተመሳሳይ መልኩ ይሄው ሐሳብ ነው ያላቸው። ባጭሩ የሐነፊያ መዝሐብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ እንመጣባቸው ይሆናል። الحوادث والبدع طرطوشي إمام الطرطوشي እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ إنه لحسن وهو أمر محدث لم يكن في زمن أبي بكر وعمر وعثمان ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍ ኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማን ነው ቁኑት ፊል ዊትር አፍወን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘው ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ አብዱል በር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመር ኒዕመቱል ቢድዓቱ ፊ ሊሳኒል ዓረቢ እኽቲራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓት ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዚህ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩሙላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙል ባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዚህ የሚል የሰይድና ዑመር ንግግር ላይ ሊአነል ቢድዓተ ሁወ መብተደአ አው መብቱዲአ ፊዕሉሁ መብተደአ ፊዕለሁል ሙብተዲዑ ዱነ አን የተቀደመሁ ኢለይሂ ገይሩሁ ፈብተደዐሁ ዑመሩ ወታበዐሁ ዐለይሂ ሰሓበቱ ወናሱ ኢለሃሉን መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ ፊ ሸርሒሂ ሊልሙወጣ ፈቃለ ዑመሩ ኒዕመቱል ቢድዓቱ ሃዚህ ወሶፈሃ ቢኒዕማ ሊአነ አስለ ማ ፈዓለሁ ሱና ስለሆነው ኒዕማ ብለው በዛ መልኩ ያሞካሿት። ወኢነመል ቢድዓቱል መምኑዓቱ ኺላፈ ሱና ላይ የመጣ ነው፣ ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብቲዳዑል አሽያኢ ሚን ዐመሊ ዱንያ ፈሙባሑን ቃለሁ ኢብኑ አብዱል በር ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙል ቀራፊ ያው ሚን አለዚነ ዩዕረፉነ ቢሃዚህ ተቅሲማት ሐቂቃ የሸይኽ ዒዝ ብን ዓብድሰላም ደረሳ ናቸው እና መዝሃባቸውን ካመጡ በኋላ ፊልፎሮቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአነሃ 5 አቅሳሚን ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረምና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዓብድሰላምን ሐሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊክያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙል ኡብይም ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። ዐንደ ሻፊዕያ ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም ፊል ሒልያ
ኒዕመቲል ቢድዓቱ ሃዚሂ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። ምን አሉ? በሰነዳቸውን ያወሩን ሐደተና አቡ በክሪን አልአጁሪዩ ሰና ዓብደላህ ብኑ ሙሐመድን አልዓጥሺ ሰና ኢብራሂም ብኑ ልጁንድይ ሰና ሐርመለቱ ብኑ የሕያ ቃለ ሰሚዕቱ ሙሐመድ ብን እድረስ አሻፊዒ የቁል አልቢድዓቱ ቢድዓታኒ። በነገራችሁ ላይ ቢድዓ ለሁለት ለመከፈሉ ከሰለፎች ነው ያገኘንለት፣ ከኸለፎች አይደለም፣ ከሰለፎቻችን ነው ያገኘንለት። ወዓላ ረእሲሂም ሃዛ ልኢማም አልከቢር አልኢማሙ ሻፊዒ ምን አሉ? አልቢድዓቱ ቢድዓታኒ፣ ቢድዓ ለሁለት ይከፈላል አሉ። ቢድዓ መሕሙዳ የሚመሰገን ቆንጆ የሚባል ቢድዓ፣ ወቢድዓ መዝሙማ መጥፎ ቢድዓ አሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት ፈማ ዋፈቀ ሱነተ ሱናን ገጥሞ የመጣ ፈሁወ መሕሙድ ቆንጆ ቢድዓ ነው አሉ። ወማ ኻለፈ ሱነተ ሱናን ኸልፎ የመጣ ፈሁወ መዝሙም መጥፎ ቢድዓ ማለት እሱ ነው አሉ። ወሕተጀ ቢቀውሊ ዑመር ብን ልኸጣብ ሰይድና ዑመር ኒዕመቲል ቢድዓቱ ሃዚሂ ያሉትን የተራዊሕን ቢድዓ እሱን እንትን አምጥተዋል። ኢማሙ ልበይሃቂም በሰነዳቸው አውርተውታል። ሰነዱ ሰሒህ ነው፣ ላ ጉባር ዓለይህ ከማ የቁል ኢብኑ ተይሚያ ዓለይህ ረሕመቱላህ። ኢማሙ ልገዛሊ ፊል ኢሕያ ሙጀለድ 1 276 ላይም እንደዚሁ ወላ የምነዑ ሚን ዛሊከ ከውነሁ ሙሕደተን ፈከም ሚን ሙሕደቲን ሐሰን ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ፣ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው። ኢማሙ ልዒዝ ብኑ ዓብድሰላም ሐዲስ ወላ ሐረጅ ቢድዓ ለሁለት የመከፈል ጉዳይ ከአነሁ የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። ፊ ቀዋዒዲህ እንዲህ ብለዋል። ሙጀለድ 204 ገጽ ቁጥር ላይ አልቢድዓቱ ፊዕሉ ማ ለም ዩዕሃድ ፊ ዓስሪ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዚሁ አጋጣሚ ቢድዓን ዲፋይን እያደረግኩም ነው እየሄድኩኝ ያለው ሰዓት ለመቆጠብ ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን ያልተሰራን ነገር መስራት ነው አሉና ወህየ ሙንቀሲመቱን ወደ አሕካም አልኸምሳ አተክሊፊያ ወደ አምስቶቹ አሕካም አልኸምሳ ይከፈላል አሉ። ቢድዓ ዋጅባ ዋጅብ የሆነ ቢድዓ አሉ፣ ወቢድዓ ሙሐረመ ሐራም የሆነ ቢድዓ አሉ፣ ወቢድዓ መንዱባ ሙስተሐብ ይሆናል አሉ፣ ወቢድዓ መክሩሃ የተጠላ፣ ወቢድዓ ሙሐረመ ብለው ለእያንዳንዱ ቢድዓ ደው ምሳሌዎችን መጽሐፋቸው ላይ አስቀምጠው አልፈዋል ማለት ነው። አቡ ሻማም እንደዚሁ አልባዒስ የተሰኘው ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 22 ላይ ثم الحوادث ከዚያም አዳዲስ የመጡ ነገሮች ብለው አስከትለው አመጡና ሙንቀሲመቱን ኢላ ቢድዕ ሙስተሕሰና ወኢላ ቢድዕ ሙስተቅበሓ ጥሩ ጥሩ የሚባሉ ቢድዓዎች አሉ፣ እንደዚሁም ደግሞ መጥፎ የሚባሉ ቢድዓዎች አሉ አሉ። ፈልቢድዑ ልሐሰና ሙተፈቁን ዓላ ጀዋዚ ፊዕልሃ ወልኢስትሕባብ ኢላሃ ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች፣ ምልአተ ድምፅ አለበት ነው የሚሉት። ኢብኑል አሲር ፊ ኒሃያ ሙጀለድ 106ም አልቢድዓቱ ቢድዓታኒ ቢድዓቱ ሁደን ወቢድዓቱ ضላላ ብለው አስቀምጠዋል። ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቅኑን መንገድ የተከተለ ቢድዓ አለ፣ ቅኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል። ኢማሙ ነወዊም ሀከዛ ፊ ሸርሒሂ ዐላ ሙስሊም ሙጀለድ 654 ቁጥር ላይ ቃለ ልዑለማው አልቢድዓቱ ኸምሰቱ አቅሳም ብለው የዒዝ ብን ዓብድሰላምን ሐሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። ወተሕቂቁ አነሃ ኢንካነት ሚማ ተንደርጁ ተሕተ ሙስተሕሰኒን ፊ ሸርዒ ፈሂየ ሐሰና ብለው ሄደዋል። ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው እንግዲህ ላፈትሕ ባዕደል ፈትሕ የተባለላቸው አሚሩል ሙእሚኒን ፊል ሐዲስ ኢብኑ ሐጀር አልዓስቀላኒ በዚህ መልኩ አስቀምጠውታል ማለት ነው። ሰኻዊም ይሄው ነው አቋማቸው። ኢማሙ ስዩጢም ይሄ ነው አቋማቸው። ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሃብም ያሉት ይሄው ነው አቋማቸው ማለት ነው። ሌላ ምንም የተለየ ሐሳብ ያላቸው ካሉ በኋላ ላይ ተመልሰን የምናይ ነው። በኢማም ሐናቢላዎች በኢማሙ አሕመድ መዝሃብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ። ፊ ተልቢስ ኢብሊስ ሙጀለድ 1 ገጽ 26 ከደቂቃ ጋር ነው የምሮጠው፣ 5 ደቂቃ አለኝ። ወቀድ ጀረት ይላሉ ወቀድ ጀረት ሙሕደታቱ ላ ቱሳዲሙ ሸሪዓተ ወላ የተዓጣ ዐለይሃ ፈለም የረው ቢፊዕሊሃ በእሳ ብለው አስቀምጠዋል ማለት ነው። እና ብዙ ሙሕደታት አዳዲስ የሚሰሩ ስራዎች አሉ፣ ግን ከሸሪዓ ፕሪንሲፕሎችና መርሆች ቀዋዒዶችና ደዋቢጦች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመሩል ፋሩቅ ኒዕመቲል ቢድዓቱ ሃዚሂ ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ አልቡርሃን 141 ገጽ ላይ ኩሉ ቢድዓቲን ضላላ የሚለውን ነገር በሚፈስሩበት ጊዜ ሃዛል ከላም ለይሰ ዐላ ኢጥላቂሂ ብለዋል።
ይሄ ንግግሩ እንዲሁ على اطلاقه ኩል ስላለ ኩል አዳት العموم ስለሆነ ቀየደሁ العلماء ዑለማዎች እንትን አድርገውታል ቀይደውለታል ብለው አስቀምጠውታል። የዒዝ ብን አብድ ሰላም ለአምስት መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሐቸው ላይ منقسمة إلى بدع مستحسنة وإلى بدع مستقبحة كما قال الإمام الشافعي قلت الأمر كذلك إمام الشافعي له لت بدعا كفلوال بله متأيكين كهونا لك نو ያው ነው ትክክለኛው አቋም የሚለውን ወስዳለው ይላሉ። ሼክ መሐመድ ኢብኑ አብዱልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓት አስሉን ፊ ሸርዒ ከጀምዕ المصحف ናም 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ ከጀምዕ المصحف ونحو ذلك فهذا حسن ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 47 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው ይሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መድሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 402 ገጽ ላይ ወኩሉ ቢድዓቲን ضላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱ ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊኪዮች መድሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መድሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ ዐለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነውና እና ተካድ አን ተኩን يعني اختلاف العلماء في هذا المجال حقيقة እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኺላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍ ኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈህዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸውና ከዛ አንፃር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድነው እንትኑ ከተባለ ምንድነው ታዲያ ቆንጆ መሆኑንና ለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረተቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ያኒ ኢጅማዕን ፊ ሃዛ አልመጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድነው ማሳያው የሚለውን ከሰሓቦች ጀምሮ ወደ ታቢዕዮች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች
ምን አይነት ቢድዓዎችን ወይንም ደግሞ ቢድዓ ሐሰና ተህተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎችን እንዴት እንደሰሩ በማሳያ ስናየው አይ ቲንክ ይገባናል ብዬ ነው የማስበውና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበውና ያው አላሁ ሱብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃዬ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته ራሴ ያቀረብኩት ነገር ከመናገሬ በፊት እስቲ መጀመሪያ ኢንሻአላሁ ተዓላ ወንድማችን አደም ድምጽ ይሰማል አይደል? ይሰማል። ናም ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ መጀመሪያ መታወቅ ያለበት አብዱላህ ኢብኑ አባስ القراءة خلف الإمام የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብዱላህ ኢብኑ አባስ ነው ያልኳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ليس أحد بعد رسول الله صلى الله عليه وسلم إلا يؤخذ من قوله ويترك إلا رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሁጃ ሊሆንም አይችልም። አንድ ከንግግሩ መሐከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድነው? أقوال العلماء يستدل لها ولا يستدل بها የዑለሞች ንግግር ዑለሞች የሚያቀርቡት ሐሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደም ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገርም ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው። አንደኛ ይሄ ነው። በመጀመሪያ ወንድማችን አደም ወንድሜ አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይሄንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ንግግር ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሓቦች ለይተው አራት ሰሓቦችን የጠሩት። ከአራቱ ሰሓቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወደተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወደተይን ጉዳይ ሙሉ በሙሉ ሐሳብ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚኬደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በደዓ ረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ
ተቀብሮ የነበረን ውሃ ቆፍሮ አወጣ የምድርን ውሃ ማለት ነው ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ ይሄ استنبطها ማለት ነው የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ በዚህ እንለፈው ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው استنباط የሚለው ነጥብ ላይ ማለት ነው ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ ምንድነው ያለው ጠሪቀቱን في الدين مخترعه ነው ያለው በዲን الاسلام ውስጥ የሚመጣ በዲን ነው ያለው በዱንያ አይደለም في الدين በዲን ጉዳይ ላይ ሙኽተራዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት እንደ አዲስ የምትፈጠር ማለት ነው ቱዳሂ الشريعه ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው ከዚያስ يقصد بالسلوك عليها ما يقصد بالطريقه الشرعيه በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው ከዚያ በኋላ ወደ ቁርአን እስቲ እንለፍ ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا يه اسلمنا كو صراطي من قدينو مستقيما قطتنيا من قدينو فاتبعوه يهن من قد تكتلوت ولا تتبعوا السبل ትናንሽ አፈንጋጭ ሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው ምን አሉ ሙጃሂድ በዚህ ጉዳይ ላይ ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት ተፍሲር በቁርአን ይፈሰራል ቁርአን በቁርአን ይፈሰራል በሁለተኛ ደረጃ በሐዲስ ይፈሰራል በሶስተኛ ደረጃ አቅዋል الصحابه ይፈሰራል በአራተኛ ደረጃ አቅዋል التابعين ይፈሰራል አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው البدع والشبهات ነው ያለው ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው የቁርአኑን በዚህ ጨረስም ማለት ነው ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው يوم تبيض وجوه በቂያም እለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና وتسود وجوه ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው ከዚያስ ምን አለ تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ ማን እንደዛ ያለው አብዱላህ ኢብኑ አባስ ነው قاله ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው በረሱል የተመሰከረለት ነው ሁለተኛ ማስረጃ አመጣው ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን ከሰሃቦች መሐከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መሐከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛም እንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚህ ልጨርስ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚህ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ إن أحسن الحديث كتاب الله كهلم يتشالو ንግግር የአላህ ቃል ነው የአላህ ንግግር ነው ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምድሪት መንገድ ነው እሳቸው ያሰማሩት መንገድ ከሁሉም በላጭ ነው
ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙህደታቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ወኢነማ ቱዐዱነ ለአቲ ወማ አንቱም ቢሙዕጂዚን ብለው ጨረሱት። ጃቢር ብን ዓብድላህ ረዲየላሁ ዐንሁ ሲናገር ምን አለ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ወዐላ ሰውቱሁ ወሽተደ ገደቡሁ ሐታ ከአነሁ ሙንዚሩ ጀይሽን። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምፃቸው ከፍ ብለው ፊታቸው ቀልቶ ምን ብለው ይናገሩ ነበር። ከዚያስ ምንድን ነው ያሉ ሰለላሁ ዐለይሂ ወሰለም? እኔና ቂያማ እኮ እንዲህ ነው የተላክነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲሲ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲ ሀዲዩ ሙሐመድን ከሁሉም ደግሞ በላጩ መመራት የነቢዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነቢዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙሕደታቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙሕደታቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላል ወኩሉ አልፋዝ العموم ነው የተጠቀመው። ወኩሉ ቢድዓቲን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተኽሲስ ይደረጋል የሚለኝ ከሆነም ስለ ተኽሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዑርባድ ብን ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2666ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነድ አልአህመድ ላይ፣ ሙስተድረክ على الصحيحين ተኽሪጅ المسند ላይ፣ ሹዐይብ አርናውጥ ማለት ነው፣ ሸርሕ ሱና ላይ፣ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሒህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعيش منكم كنانت مهكل رجم آمت الله أنوروت የሚኖር ሰው እኮ ምን ያያላሉ? የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳቲል ኡሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰቲን ቢድዓ ወኢነ ኩለ ቢድዓቲን ضላላ ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩም ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው፣ ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ብን አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው ሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሂመሁላህ አብዱላህ ብን አባስ እንዲህ አለ። አብዱላህ ብን አባስ ጋር ሄጄ አብዱላህ ብን አባስን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዓለይከ ቢልኢስቲቃማ ወተቢዕ አልአምረ አልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ አልአምረ አልአወል የቀደምቶችን መንገድ ተከተል። የኛም ማለቱ ነው፣ የኛም ማለቱ የሰሃቦቹም ማለቱ ነው። አብዱላህ ብን አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባና አልኩብራ የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን።
ሌላኛው ደግሞ ሙዓዝ ብን ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ በደንብ አድርጋችሁ ስሙኝ ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አثر صحيح ابي داود 4611ኛው ላይ مستدرك على الصحيحين 8422ኛው ላይ ሙሰነፍ عبد الرزاق 21827ኛው ላይ موقوف የሆነ አثر ነው ታገኙታላችሁ የሰሃቢዩ ንግግር ማለት ነው ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል ከሱ ጋር ተቀምጦ ያወራል ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ ምን አለ ሙዓዝ ብን ጀበል إن من ورائكم فتنة يكثر فيها المال كنانت ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው ወራኢኩም ብሎ ማለት በሁለቱም ይተረጎማል ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል ማን ነው እንደዚህ የሚለው ሙዓዝ ብን ጀበል አዕለሙ الصحابة بالحلال والحرام ነው ነብዩ የመሰከሩለት ማለት ነው በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው ምን አለ ይህ ሰሃቢ ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል يكثر فيها المال ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ويفتح فيها القرآن حتى يأخذه المؤمن والمنافق ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ ለምሳሌ የኛን ጊዜ ወሰዱ አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ አውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው የሰማሁት አለ ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ በደንብ አርጋችሁ ስማው ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ ما معاذ بن جبل ምን ይላል አሉ ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ ሰው ለምንድን ነው የማይከተለኝ ቁርአን እንደሆነ ያስቀራሁ ነው ሰው ለምንድን ነው የማይከተለኝ ብሎ انتني لنا كزياس ما هم بمتبعي حتى ابتدع لهم غيره بقران ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን ያስተማረ ስለሆነ ሁሉም ሐዲስ ያስተማረ ስለሆነ እንዴው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው በነሻጣ ነብዩም ማስተዋወስ በሚሆን ሊሆን ይችላል በምንም ነገር ሊሆን ይችላል ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው አዲስ ነገር ካልፈጠርኩላቸው አይከተሉኝም ከዚያስ فإياكم وما ابتدع على معاذ بن جبل فإياكم እከለክላችኋለሁ ተጠንቀቁ وما ابتدع የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ فإنما ابتدع ضلالة አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው ከዚያ በኋላ ረጅም ንግግር ነው ያለው ያንን መቀጠል ያው ሰዓት አይፈቅድልኝም عبد الله بن عمر ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قص لا يمنالو كل بدعة ضلالة وإن رآها الناس حسنة بلو عبد الله بن عمر تناقروا شرح أصول اعتقاد أهل السنة والجماعة يميلو يلالكائي مصحف لا يمال إبانة الكبرى ابن بطة مصحف لا يمال مالتنا نققر عبد الله بن مسعود رقم منالو رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ ሰሃቦች ያመጡትን ብቻ ተከተሉ አዲስ ነገር አትፍጠሩ فقد كفيتم ተብቃቅታችኋል ከናንተ በፊት የነበሩት ምንም አላስተረፉላችሁም አላህ የላከውን በአጠቃላይ ተግብረው ጨርሰውታል كل بدعة ضلالة አሉ በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ 3 ደቂቃ المعجم أبشر حبيبي أبشر المعجم الكبير للطبراني يميلو مصحف 8770ኛው ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ شعب الإيمان የሚለው ኢማም البيهقي መጽሐፍ ላይ እናገኛለን مجمع الزوائد የሚለው የهيثمي ኪታብ ላይ እናገኘዋለን ማለት ነው ዑለማ السلف መሐከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ አንድ የሚያስደስትህን ነገር እሱ ምንድነው ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው ስለዚህ ስለ ኢማሙ ሻፊዒ ምናነሳ ከሆነ ወደዚያ ንግግር እንገባለን ወንድሜ አደም ያመጣውን ዑለሞችን والله الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው ولكن የነሱ ንግግር ተቀባይነት ከሌለው የለውም ነው ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ ሐሰን አልበስሪ ምን አሉ اعرفوا المهاجرين بفضلهم አሉ ሙሃጅሮችን በትልቅነታቸው በሰሩት ስራ ወቃቸው በበላጭነታቸው واتبعوا آثارهم የነሱን ፈለግ ደግሞ ተከተሉ وإياكم ما أحدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ فإن شر الأمور المحدثات
የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙህደታቱ አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከምመለከት አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጂዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው። ኢማሙ አልአውዛዒን ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ቢያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። ሹክራን ወንድሜ ኢሳቅ። ኡስታዝ ሙአዝን በጣም አመሰግናለሁ። ጥሩ ነገሮችን ነው ያነሳው። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ዞሮ ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳቢህ ይሆናል። እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙዓዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሃቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሃቦች ደረሶች ጋር እና ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሐሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ዴፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዐለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነውና ለዛ ነው በቃ ዑለማዎቻችን ኢቭን ይሄ የቢድዓ ቆንጆ የለውም የሚሉት ስያሜውን የጠሉት ያልኩት ለዛ ነው። ከኪሴ ያመጣሁት ነገር አይደለም። አላ ኩሊ ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሐሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንፃር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉቢ ለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይህም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ
ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትንና የተገበሩትን ነገር አላሁ ሱብሓነሁ ወተዓላ ምንም አይነት ማከተብናህ አለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሳው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ሱብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለኛም ዲን ነው። አላሁ ሱብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስና ያንን ሒካያ ነፍይ እስካላደረገ ድረስ የኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንፃር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዘው ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነብዩ አለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘነው ማስረጃ ነው ማለት ነው የቢድዓ ቆንጆ እንዳለው። ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙ አልቡኻሪና ኢማሙ ሙስሊም عن عائشة رضي الله عنها وارضاها የዘገቡት ሐዲስ من احدث في امرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ من احدث في امرنا هذا ما ليس منه ነው ያሉ። ይሄ መንጡቅ ይባላል በኡሱልዮሽ ቋንቋ ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፈው አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንፃር መለስ ብለን የኢማሙል ቡኻሪ ሽሩሐቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሐቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነብዩ አለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት። ይሄን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላውንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀመጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀመጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዓሚለ ቢሃ ሚን በዕድህ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲሱ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነውና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነው የሚቀራ የመጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይሄንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሃዲ ሃዲዩም ወኢነ አሕሰኑል ከላሚ ከላሙላህ
መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሃዲ ሃዲዩ ሙሐመድ መልካም ቆንጆ የሚባለው መንገድ ደግሞ የነብዩ አለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙህደታቱሃ ወኩሉ ሙህደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሂቁ ይታያል። ቀጥሎ የመጣውስ ነገር ምንድነው የሚለው ነገር መታየት መቻል አለበት። ይሄንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓትን የሚለው ሃዲየ ሙሐመድን አለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊን ማየት ይቻላል። እነ ኢማሙ አይኒ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላቸው ዑለማዎች በሙሉ ሌሎቹም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሐበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይሄን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ አብሽር፣ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ። መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና خلاص ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ አዚዋ እየሰማው ነው። ያልተመቼ ፓርት ምን መሰለ ሙዓዚዋ አፉ በል እሺ ሐቢቢ፣ ያልተመቼ ፓርት ምን መሰለ ሙዓዚዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይሄ አካሄድ ዒልሚ አይደለም፣ እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሁስነ ዘን ነው ሐቢቢ። ለምን መሰለ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንፃር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም ያየን ሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢቢ። ባረከላህ አብሽር፣ አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ኢሳብ ጀምር። እሺ አስጀምረው ደቂቃውን። ቢስሚላሂር ረህማኒር ረሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኛል። ነዓም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን ኢጅቲሃዳቸው እዚያ ጋር ነው ያደረሳቸው። የነሱን ኢጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱም ሲባል የነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረግ አይደለም ተህዊን ማድረግ አይደለም እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሐብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተል አለ ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄ ነው ያለው። እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ነዓም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትን ማስረጃ ይስቱን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋር ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አው አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም፣ ሰዓት ይኖረናል፣ አብረን እናወራበታለን። ሌላኛው ما كتبناها عليهم إلا ابتغاء رضوان الله يميل الله سبحانه وتعالى سلقدمت ማህበረሰቦች የነገረን ንግግር አለ። እሱን አንስተሃል። ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها فآتينا الذين آمنوا منهم أجرهم የሚለው አያውን ከጠቀስክ በኋላ ምን አልክ? አላህ Subhanahu Wa Ta'ala من باب الذم የጠቀሰው ነገር አለ እዚህ ጋር فما رعوها حق رعايتها የሚለው ማለት ነው።
ከዚያ በኋላ ደግሞ ምን አልክ? ሸርዑ መን ቀብለና ሸርዑን ለና ሐታ የእቲ ናሲኹን ፊ ሸርዒና። እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። ሸርዑ መን ቀብለና ከኛ በፊት የነበረው ነገር በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አው አንተ ያልከው ትክክል ነው፣ ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሃቦችና ታቢዖች ሲፈስሩት እንደከለከልን የፈሰሩት። ቅድም አያቶችን አንስቻለሁ፣ የግድ መመለስ የለብኝም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5 6 7 ሐዲሶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑን ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑን ለና ይሆን ነበር እኮ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው። አንዱን አምላክ አባዝተው ሶስት አረጉት። ያ ነገር በኢስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል መን አህደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውን ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም፣ ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ መን አህደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። መን አህደተ ፊ አምሪና አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ማ ለይሰ ሚንሁ ዲኑ ውስጥ የሌለን ነገር ፈሁወ ረዱን፣ ያ ነገር ወደሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም፣ እንዲህ ይጠየቅበታል ማለት ነው። እሺ ይሄንን ሐዲስ በምንድን ነው የምንረዳው? ይሄንን ሐዲስ በኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን ዓኢሻ ሰሒህ ሙስሊም ላይ ደግሞ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና አለች። አለቀ خلاص። መን ዓሚለ ዓመለን የሆነን ተግባር የሆነን ስራ የሰራ ሰው ለይሰ ዐለይሂ አምሩና የኛ ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ወደሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሼር ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። ዓኢሻ ናት የዘገበችው ሁለቱንም የዘገበችው ዓኢሻ መሆኗና እንት ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርሕ የሚደራረግ ነው። ስለዚህ ምንድነው ያለው ማለት ነው? መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የሆነን ፊ አምሪና የሚለውን ዓመለን የሚለውን ለይሰ ዐለይሂ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን እስላማችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርሕ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርሕ የሚያደርግ ሌላ ሐዲስ አለ። انتهى الأمر. حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي عندنا مجلد 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم على من على يقول من أحيا سنة من سنتي قد أميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ በአጠቃላይ አንድ አይነት ነው። من أحيا سنة من سنتي قد أميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ? فإن له من الأجر مثل من عمل بها من الناس ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ من سن سنة حسنة እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች
ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው፣ የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርህ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርህ ከሚያደርጉና እንድንረዳው ከሚጠቅሙ ነገሮች አንዱ ነው። ስለዚህ ሐዲሱን ሸርህ የሚያደርግልን አንደኛው ሰበቡ ነው። ሰበቡ የተሰጠበት ነው። ያ ብቻ አይደለም። ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቹዌሽኑን በአጠቃላይ ሰሃቢዩ መግለጹ ሸርህ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርህ ሱነት ሊልበጋዊ ላይ የመጣው መን አህያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሃቢዩ ምንድነው ያደረገው? አዲስ ነገር ነው እንደ የፈጠረው። ሰደቃ መስጠት በእስላም ውስጥ አልነበረም። ነብዩ አልጠሩበትም። ላ አዘው ነበር። እዚያ ጋር ቆመው ሰሃቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርህ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርህ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚህ ልጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙህደሰቲን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙህደሰቲን ቢድዓ የሚለውን ወይ ደግሞ ኩሉ ቢድዓቲን ضላላህ የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሸርህ ማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርጓል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱ ሙተሲል ነው፣ ሙኸሲሱ ሙተሲል የሚባል። ሁለተኛው ደግሞ ሙኸሲሱ ሙንፈሲል የሚባል ነው። ሙኸሲሱ ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱ ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱ ሙተሲሉ ነው ወይስ ሙኸሲሱ ሙንፈሲል ነው? ሙኸሲሱ ሙተሲል ካልከኝ ኩሉ ቢድዓቲን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱ ሙንፈሲል ነው ካልከኝ ደግሞ ሙኸሲሱ ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱ ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረኩባችሁ ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓቲን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል አልፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲስ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓቲን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትናኡ ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደነ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር።